ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር ይመስገን። እንግዲህ አሁን ደግሞ ዛሬ የምናየው ምንድን ነው? እርኩሳን መናፍስት በአማኞች ላይ ምን ያህል ኃይል አላቸው የሚለውን እናያለን። እርኩሳን መናፍስት ሁልጊዜ በአማኝ ዙሪያ ይገኛሉ። ምንድነው ያልኩት? ልገመው። እርኩሳን መናፍስት ሁልጊዜ በምን? በአማኞች በእኔና በእናንተ ዙሪያ ምን ያደርጋሉ? ይገኛሉ። ተረድታችሁታል አይደለ? በደንብ እንደተረዳችሁታ በዙሪያችን እነማን ናቸው የሚገኙት? እርኩሳን መናፍስት ይገኛሉ። መላእክት አይደሉ እንዴ በዙሪያችን የሚገኙት? የምንድነው ደግሞ እርኩሳን መናፍስት ምናምን ብትሉ መጽሐፍ ቅዱሳችን እንደዚህ ይላል፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ በዙሪያችሁ ያደባል ይላል። በእርግጥ በዙሪያችሁ የሚለው እኔ አንዳንድ ትርጉሞችን ማለት ሳጠናው ቃሉ በዙሪያ ሁሉ ነው የሚለው። ማለት በተለያየ ቦታ እንደዚህ እየዞረ ይፈልጋል ማለት ነው። ማለት መፈለጉን አይቀርም፣ እዚህም ይመጣል እዛም ይሄድ ይፈልጋል ማለት ነው። ግን ዞሮ ዞሮ ሁልጊዜ ምን ያደርጋል? ያደባል ማለት ነው። እንደሚያደባ ይሄ ግልጽ ነው። በአጠገባችን ሆኖ እየተከታተለን እንደሆነ ሊጥለን በተለያየ መልኩ ማለት ነው። ስለዚህ አማኞች ላልሆኑት ሳይሆን አማኝ ለሆነው እንደሆነ የጠላት ማድፈጥና በዙሪያ ሁሉ መዞር እኛን ሊያጠቃን እንደሚፈልግ ቃሉ ይናገራል። አማኞች ላልሆኑት አይደለም፣ ለኔና ለናንተም፣ ለነሱ ብቻ ሳይሆን ለኔና ለናንተም። ስለዚህ ዲያብሎስ ቀደም ሲል ተሳክቶለት የዋጣቸው አሉ። አንዳንዶችም ለመዋጥ የተቃረቡ ስላሉ ለነሱ ማስጠንቀቂያ ይሁን የሚል ነው ይሄ ጴጥሮስ መልእክት ላይ የተጻፈው። ምክንያቱም ቀድሞ የዋጣቸው እንዳሉ ተናግሮ አንዳንዶችም ለመዋጥ የተቃረቡ ስላሉ እንደው እኮ ይሄ የጴጥሮስ መልእክት እኮ የተጻፈው በነገራችን ላይ ለአማኞች ነው። ጠላታችሁ ዲያብሎስ የሚውጠውን እየፈለገ ነው፣ ተጠንቀቁ የሚል ለአማኞች ለኔና ለእናንተ የተጻፈ መልእክት ነው። እዚህ ላይ ማወቅ የሚያስፈልገን ነገር ምንድን ነው? በራሳችን ከፍተን ወይ ደግሞ በራሳቸው ከፍተው የሚያስገቡ ሁሉ አማኞችም ሆኑ የማያምኑ በእርኩሳን መናፍስት መዋጥ የሚችሉ መሆናቸው ነው። በዚህ አንበሳ ጥርስ ውስጥ መግባት የሚችሉ ከፈለጉ ፈቅደው መግባት ይችላሉ፣ በሱ ጥርሱ ንክሻ ውስጥ ማለት ነው። እርኩሳን መናፍስት አማኞችን ለማጥቃት የሰውን ደካማ ተፈጥሮ ይጠቀማሉ። እኛ እኮ ታውቃላችሁ፣ ደካማ ጎናችን እኮ ግልጽ ነው። ሰው እስከሆነ ድረስ መቼስ እኔ ከብረት አልተሰራው፣ እናንተም ከብረት አልተሰራችሁ፣ ይታወቃል ደካማ ጎናችን። ባይዘው አንድ አይነት ነን፣ ሰዎች ነን ሁላችንም። አምላክ አይደለንም፣ ወይ ደግሞ የተለየን ሱፐር ሂውማን አይደለንም፣ ወይ ደግሞ በቃ ሙሉ ለሙሉ እንደ ክርስቶስ ፍጹም አይደለንም። ታውቃላችሁ። ስለዚህ የተፈጥሮ በር አለን እኛ ወደ ውስጣችን የምናስገባውም የምናስወጣውም ከውስጣችን። ስለዚህ የተፈጥሮ በራችንን በመጠቀም ሁኔታዎችንና አንዳንድ ነገሮችን አመቻችቶና አሳምሮ ማቅረብ ይችላል ማለት ነው። ያው ትልቁ በር ሁለት ነው አይደለ? ዓይንና ጆሮ ማለት ነው። ለምሳሌ በዓይናችን መስኮት በመጠቀም የማያምረው እንደሚያምር አድርጎ በማቅረብ ፍትወት በውስጣችን እንዲፈጠር ያደርጋል ማለት ነው። የማይመስጥ እኮ የማይስብ ነገር እኮ ነው። ለምሳሌ እንዲህ ይሄ አልኮል መጠጥ የሚጠጡት ሰዎች ስናያቸው በቃ ደስ የሚል ይመስለናል። ከዛ በኋላ ሌላው ደግሞ ማስገቢያ መንገድ መቼስ አፍ ነው አይደል? ወደ ሆድ። በጣም ችግሩ እሱም እኮ ለነገሩ ዓይን መጀመሪያ ማማር አለበት። ከዛ አፍንጫም ደግሞ ማሽተት አለበት። ሲያሸት በቃ አካባቢውን አሳምሮ ያሳየንና መጠጥም ለምሳሌ እኔ እንደ አልኮል እንደምሳሌ ነው። ከዛ ግን እኮ ስትቀምሱት ይመራል። አያችሁ፣ እውነታው እንዲጣፍጥ በጣም ሙድ እንዳለው የተመቻቸ እንደሆነ በዓይናችን መስኮት በመጠቀም የማያምረው ነገር እንደሚያምር አድርጎ በማቅረብ ለምሳሌ ፍትወት፣ ለምሳሌ እሳቸው ያስቀመጡት ፍትወት ነው። ይሄ ዝሙት
በጣም ቆንጆ ልብስ ያለብሳታል። ከዛ ወይ ደግሞ ቆንጆ ልብስ ያለብሰዋል። በቃ በፊታችን ያማሩ መስሎ ይታያሉ። በውስጣችን ልዩ ስሜት እንዲፈጠርብን በቃ ዋው እንድንወዳቸው በሚያደርግ ነገር። ስለዚህ የስሜት ህዋሳችንን በመጠቀም የማይጣፍጠው እንዲጣፍጠን በማድረግ ለምሳሌ ሁሉም ነገር እኮ የሚጠቀሙ ሰዎች እኮ መጀመሪያ ላይ እኮ ደስ ብሏቸው አይደለም የሚጀምሩት። ከአልኮልም ሲጀምሩ መጀመሪያ እኮ መሯቸው ነው። ከዛ በኋላ ይሄ ነገር ይመራል ብለው ግዴታ መቅመስም አያስፈልጋቸውም። አንዳንዶቹ ሳይቀምሱም ጀስት እግዚአብሔር አይወድም ብሎ ራሳቸውን ናዝራውያን ሆኖ ራሳቸውን ከወይን ጠጅና ከሚያሰክር አልኮል ካለበት ነገር ይለዩ አሉ። እግዚአብሔር ረዳቸው። በቃ ራሴ የተመረጥኩ ነኝ፣ ናዝራዊ ነኝ፣ ለጌታ የተለየው ነኝ ብለው የሚያደርጉ አሉ። አንዳንዶች ግን ይሄ ሙዱ ቀስ እያለ እያሳመረ በአይናቸው በጆሮአቸው የሚሰሙት ኧረ እባክህ ችግር የለውም እኛም እባክህ መጀመሪያ ስንጠጣው መሮን ነበረ እባክህ እንዴት እንደሚጣፍጥ ስትለምደው ብሎ ካስለመደን በኋላ ሐሺሹንም ሺሻውንም ሁሉንም ነገር ካስለመደ በኋላ ፍትወቱንም ራሱ መጀመሪያ አጭር ቀሚስ ወይ የሆነ አይነት አለባበስ ምናምን የሆነ ሱሪም በቃ ዋሬቨር ዘኬዝ የፈለገው አይነት ቢሆን በአይናችን እንደሚስብ ከዛ የመጀመሪያውን ስንወድለት ከዛ ሁለተኛው እየከበደን አይመጣም። ለዛ ሶስተኛ አራተኛ ሴት እያለ ለዛ ነው እብዝብዝ እያለ ሰው እየኖረ ያለው ማለት ነው። በቃ እያሳመረ የመጀመሪያ የወደደውን ልብስ የተሻለ ዲዛይን ልብስ ይዞ ይመጣል ማለት ነው። የተሻለ ያማረ ልብስ። ልክ እንደዚህ ደግሞ በሴቶች ደግሞ በብዛት በሚነገራቸው ሊሆን ይችላል የሚያወራላቸው ነገር መጀመሪያ በቃ እኔ እኮ በጣም እወድሻለሁ፣ እኔ እኮ በጣም እኮ ያለ አንቺ መኖር አልችልም ይላል። መጨረሻ ላይ እኔ በቃ እኔ አንቺን ካላየው ሞታለሁ እያለ ነገሩን እያከር በቃ እውነት እስኪመስል ድረስ ነገሮችን ከዛ በኋላ እኮ ይሄኛውን ከዛ ወደ ሌላኛው ደግሞ በተሻለ ጅንጀና ደግሞ ይዞ ይመጣል ማለት ነው። ሁልጊዜ ስሜቶቻችንን ይጠቀማል። የስሜት ህዋሶቻችንን የምናይበትን፣ የምንሰማበትን፣ የምንበላበት፣ የምንቀምስበትን ምላሳችንን ልክ ስኳር የሚጣፍጥ ነገር እኮ የሚያቀርብልን ኬክ አይታችሁ ከሆነ ኮምፕሊትሊ የሚጣፍጥ አድርጎ ነው፣ ግን ሰውነትን የሚያበላሽ ነው። ስኳርም እኮ ኬሚካል ነው፣ ሰውነትን የሚያበላሽ ሁሉም ነገር የሚያጣፍ መልካም አድርጎ ነው የሚያቀርብልን። ኬክ እኮ ሲያቀርብልን ዲዛይኑን የሚያሳምር ዲዛይን አድርጎ ነው ላዩ ላይ ወይ ጥቁር ቸኮሌት ያደርግ እኮ ወይ ከለር ይቀባው ወይ የሆነ ነገር ብቻ የሚቀባብተው ምናምን አሳምረው ሲያመጡልን ውስጡ ሹገር ነው። ኮምፕሊትሊ ለሰውነት ቅርጽም ለሰውነት ጤንነትም የተበላሸ ሆኖ ያቀርብልናል ማለት ነው። እንግዲህ ስሜቶቻችንን በመጠቀም ያለማቋረጥ ሊያጠምደን እየሞከረ ብዙዎች ጊዜ ሲሳካለት ይታያል። ይህንን ከመሰለ ከርኩሳን መናፍስት ትግል ፍጹም ነፃ የሆነ አንድም አማኝ የለም። እኔ ምንም ትግል የለብኝም፣ እኔን ምንም አይዋጋኝም የሚል ምናልባት ለምሳሌ መንገድ ላይ ሲወጣ አይን የሚያይበት አይን ከሌለው የሴት ልጅ አለባበስ ልብስ አይቶ ሊሰናከል አይችልም። ምክንያቱም አይኑ ማያይ ከሆነ ግን ከቤቱ ሲወጣ ጀምሮ ከእያንዳንዱ ነገር ብዙ ነገር ፈተና አለ። በስሜቶቻችን ሊያጠምደን ሁልጊዜ ሰይጣን ወጥመዱን ዘርግቶ ይሰራል ማለት ነው። እርኩሳን መናፍስት ያለመታከት ከታገሉ በኋላ አንዳንድ ቀዳዳ ወይም ደካማ ጎናችንን ያገኛሉ። ደካማ ክፍተቶቻችንን ሲያገኙ ለምሳሌ አንዳንዶቻችን ቁጣኞች ልንሆን እንችላለን። ቁጣ ያለብን ያንን ጥሩ አድርጎ ስለሚጠቀምበት በዛ ድካማችን የብዙዎቻችን ለምሳሌ በቤተክርስቲያን እሱ ቁጡ ፓስተር ለምሳሌ በትዳር በስመ አብ እሱ ሲቆጣ እኔ ከሱ ጋር መኖር አልችልም ብላ ትዳር ፍቺ በቃ መቻቻልና መታገስ ያንን ነገር ጠላት ቁጣን እንደ አድቫንቴጅ እንደ እድል ተጠቅሞ ሰዎችን ለመለያየት ይጠቀማል ማለት ነው። ለዚህም ነው ሐዋርያው እግዚአብሔር ቃል ኤፌሶን ምዕራፍ 5:26 ላይ በቁጣ ኃጢአት አትስሩ የሚለው። ቁጣም ራሱ አንድ ሰይጣን ሊጠቀምበት የሚችል ሰዎች ሊለያይበት የሚችል እንጂ እኮ ለምሳሌ ሚስትየው በጣም ቁጡ ከሆነች እኔ ከሷ ጋር ጭቅጭቅ አልችልም ብሎ እንትን ከሚለያይ ይልቅ እንዴ መልካም እኮ ነች እኮ። አንዳንድ ሰው እኮ አንዳንድ ባህሪዎችን ችለን እኮ ነው። በተለይ በጣም የሚበዛው ክርር የሚለው በቤተ ክርስቲያን መሪዎች ላይ ነው። እኔ እሱ ፓስተር እንደዚህ አይነት ሰው ነው ምናምን ብሎ ምክንያት ያቀርባሉ። ኧረ የጣፈጠ ንብ እኮ እየተናደፈች ነው ማር የምትሰጠው።
ማሩን አንፈልግም የምንል ከሆነ ንቦችን በዚህ ምድር ላይ ማለት ንቦች እንዲነድፉን አንፈልግም ብለን ንቦችን ከዚህ ምድር ላይ ካጠፋን ማለት ነው ማር የሚባል ነገር ከዚህ ምድር ላይ እያጠፋን እንደሆነ መርሳት የለም። የእግዚአብሔርም ቃል ፐርፌክት በሆኑ ሰዎች አይደለም ይሰራ። ልክ እንደዛ ሁሉ ትዳርም ሁሉም ነገር ፍጹም ሆኖ አይደለም፣ ግን እነዛን ድካሞች ሰይጣን ይጠቀምባቸዋል። እያችሁ እንደዛ አይነት የስጋ ድካሞችን ማለት ነው። አንዳንዶች ይቅር ማለት ችግር ይሆንባቸዋል። ይቅር ማለት አይችሉም። ያንንም ይጠቀምበታል። በነገራችን ላይ ይቅር ማይሉ ሰዎች አሉ። ያንንም ተጠቅሞ ምን ያደርጋል? ለሰይጣን ቀዳዳ ይሰጣል። ለምሳሌ በነገራችን ላይ መጽሐፍ ቅዱሳችን ግልጽ አድርጎ አስቀምጦልናል። ገላትያ 5:19 ላይ ለምሳሌ ለሰይጣን ቀዳዳ ከሆኑ መካከል አንደኛው ዝሙት ነው። ዝሙት ለሰይጣን ትልቁ በር የሚያገኝበት ቀዳዳ፣ አንደኛ ቅድስና ከእግዚአብሔር ያጣላል፣ ሁለተኛ በሽታን ያመጣል፣ ብዙ ነገሮች ያመጣል። በኮንስኩዌንሶች ውልደት ራሱ ሀፍረት ምናምን በጣም ብዙ ነገር ሰይጣን ድል የሚያገኘው አንደኛው ዝሙት ነው፣ ሁለተኛው እርኩሰት ነው፣ ሶስተኛው መዳራት ነው፣ አራተኛው ጣዖትን ማምለክ ነው። ጣዖት የምናደርጋቸው ነገሮች አሉ አይደል? አንዳንድ ሰው እኮ ስልኩን ራሱ ጣዖት ያደርገዋል። ስልኩን ሶሻል ሚዲያም ራሱ እኮ ጣዖት ሆኗል። አሁን በእርግጥ ይሄ በጥንት ዘመን የተጻፈ ቢሆንም ግልጽ ነው። በነገራችን ላይ ለምሳሌ ሟርት፣ ሰው ላይ ማሟረት ወይ ደግሞ ሟርትነት፣ ጠላትነት፣ ንትርክ፣ ጥናት፣ እነዚህ ጥናትን ሰይጣን ይጠቀማል። ባይዘው ጥናት እኮ ጤነኛ ሊሆን ይችላል። ሰይጣን ያንን በቅናት ምክንያት ትዳር ሊበጠብጥ ይችላል። በቅናት ምክንያት በቤተ ክርስቲያን ውስጥ ለነሱ ነው ለእነንትና እንዲህ ተደርጎላቸው በቃ ይሄ ቅናትን ሰይጣን የሚጠቀም ቁጣ፣ ራስ ወዳድነት፣ መለያየት እኮ ራሱን በሰይጣን በጣም የሚጠቀምበት ነው። ከተለያየን በኋላ እኮ እንደክማለን እኮ ባይዘው መለያየታችን እኮ አያበረታም። አብረን ስንሆን ነው ይህንንም መለያየትንም ሰይጣን ይጠቀምበታል። ሌላው አድመኝነት ነው። ማመፅ ወይ ደግሞ አድመኝነት ወይ ምናምን፣ ምቀኝነት፣ ስካር፣ ዘፋኝነት፣ እነዚህ የተዘረዘሩ ሌሎችም አሉ። እነዛን ሁሉ ሰይጣን ቀዳዳ የሚያገኝበት ነው። እድሉ እንዲሳካለት፣ ሀሳቡ እንዲሰምርለት ማለት ነው። እነዚህ ሁሉ ደካማ በሆኑ ስጋችን ምክንያት በውስጣችን ሊሰሩ የሚፈልጉበትን አጋንንት መናፍስት የሚሰራበት ይሄን አይነት መንገዶች በሮች እንደሆነ እናያለን። ርኩሳን መናፍስት ከላይ ያየናቸው ደካማ ጎኖችን የስጋን በመጠቀም አንዳንድ አማኞችን ማዳከም ወይ ደግሞ ካዳከሙ በኋላ በራስ ፈቃድና ምርጫ ተደጋጋሚ ኃጢአት እንዲሰራ ያንን ነገር ውስጥ በቃ አጥምዶ ይዛል። ወጥመድ ነው። በሬን እኮ ወጥመድ ውስጥ ስታስገቡት ነው። ለምሳሌ እርኩሰት ወይ ዝሙት ውስጥ የለመደ ሰው እኮ ወጥመድ ውስጥ ገብቶለታል። ከዛ በኋላ ሌላም ሴት ሲያይ ቀጭንም ሲያይ ወፍራ ያገኘው ጥብዝብዝ የሚል የቅብዝብዝነት መንፈስ ውስጥ ያስገባል። ለምሳሌ ሌላ ብቻ ብዙ ናቸው። ራስ ወዳድነትም፣ ቅናትም፣ ቁጣም እነዚህ ነገሮች ምን ያደርጋል? ወጥመድ አድርጎ ይጠቀምና የሰውን ሕይወት በማበላሸት የሚሰራበት እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ አስቀምጦልናል። በዚህ አይነት ነው እንግዲህ እግዚአብሔር መንፈስ አንድ ሰው ከሕይወቱ የመንፈስ ፍሬዎች በሕይወቱ እንዳይገለጡ ሊከለክሉ የሚችሉት ለርኩሳን መናፍስት ክፍተት ስለሚሰጡ እነዚህ ነገሮች በቀላሉ በቁጥጥሩ ስር ያደርጋል ክፉ ማለት ነው። የእኛን ፈቃድ ሳይጠይቁ እርኩሳን መናፍስት በብርቱ የልባችንን በር ማንኳኳት አይችሉም። መጀመሪያ ፈቃደኛ መሆን አለብን። እሺ ብለን ያንን ነገር ውስጥ ልንገባለት ይገባል፣ ወጥመድ ውስጥ ማለት ነው። እኛ እሺ ካላለን እንዴት አድርጎ ነው ወደ ውስጣችን ሊገባ የሚችለው? ስለዚህ አማኞች በደንብ ማወቅ የሚገባን ነገር እኛ ከፍተን ግባ በሩን ካልከፈትንለት ካላልናቸው አጋንንት መናፍስት በእኛ ላይ ስልጣን ሊኖራቸው አይችልም። ስለዚህ ድንገት ከርኩሳን መናፍስት እኔ ሳላውቀው ገቡብኝ የምንለው ነገር አይኖርም፣ በፍጹም አይኖርም። ስፔሻሊ ደግሞ ክርስቶስ ደሙን ካፈሰሰልን በኋላ እንኳን ክርስቶስ ደሙን አፈሶልን አይደለም፣ በብሉይ ኪዳንም ብዙ ሰዎች በጸጋው ኃይል ብዙ ነገር አድርገዋል። ነገር ግን መጨረሻቸው ሞት ቢሆንም ምክንያቱም የእግዚአብሔር ቁጣን ስላልበረደ፣ እኔና እናንተ ግን የእግዚአብሔር ቁጣ ከኛ ላይ የተነሳ የተገፈፈልንን ጸጋ ተትረፍርፎ የበዛልንን መንፈሱን እግዚአብሔር በብዙ ሊረዳን አጠገባችን ከጎናችን ነው። ከስትንፋሳችን ይልቅ ቅርብ ሆኗል። በልባችን ውስጥ መንፈስ ቅዱስ እየሰራ ነው።
እኔንም ይሄው እየረዳኝ ነው፣ እናንተንም ደግሞ እየረዳችሁ እንደሆነ አምናለሁ። ስለዚህ ክብሩን እሱ ጠቅልሎ ይውሰድ። ኢየሱስ ጌታ ነው። እንቀጥላለን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።